ሰላም ጤና ይስጥልን እጅጉን የተወደዳችሁና እየተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የለተሰኘው የጧት ስፖርታዊ መረጃዎችን እየዘን ቀርበናል። በርካታ መረጃዎች አሉ። እንዲሁም ደግሞ የዓለም ክለቦች ዋንጫ እየተደረገ ይገኛል። ሁለተኛ ቀኑንም በያዘው በዚህ ውድድር እንግዲህ ትላንትና የተደረጉ ጨዋታዎች አሉ። ዛሬም የሚደረጉ ጨዋታዎችን ነው የምንመለከተው። ባየር ሙኒክ ትላንትና በሰፊ የጎል ልዩነት ማሸነፉንም ተመልክተናል። ይህንንም በሰፊው እንመለከታለን። እንዲሁም ደግሞ ከማንቸስተር ዩናይትድ እንዲሁም ደግሞ ከአርሰናል ጋር የሚያያዙ የዝውውር መረጃዎችንም እየሰማን ነው የምንገኘው። በዚህ ሰዓት ላይ ቪክተር ዮኬሬሽ ወደ ማንቸስተር ዩናይትድ እንደማይሄድ ተረጋግጧል። አርሰናልም በአሁኑ ሰዓት ላይ ከዝውውሩ ራሱን እንዳገለለ ነው እየተገለጸ የሚገኘው ወደ ቤንጃሚን ሴስኮ ራሱን በማዞር ማለት ነው። ማንቸስተር ዩናይትድ ደግሞ በአሁኑ ሰዓት ላይ ወደ ኢንትራንክ ፍራንክፈርት አጥቂ ነው ወደ ፈረንሳዊ አጥቂ ሁጎ ኤኪቲኬ ፊቱን እንዳዞረ እንዲሁም ደግሞ ለሁለተኛ ጊዜ ድርድር እንዲሁም ደግሞ ንግግር እንዳደረገ መረጃዎች እየወጡም ይገኛሉ። እነዚህን ዝውውሮች በሰፊው የምንመለከት ይሆናል። የሌሎች የክለብ መረጃዎችንም በዚህ ፕሮግራም የምታገኙ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ እስከ መጨረሻው ድረስ ከኛ ጋር እንድትቆዩ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም በኢትዮጵያ ፕሪሚየር ሊግ የተደረጉ ሁለት ያክል ጨዋታዎች አሉ። እሱን በመመልከት እንጀምር። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ከወራጅ ስጋት ያለባቸው ክለቦች ያደረጓቸው ሶስት ጨዋታዎች በተመሳሳይ ሰዓት ተደርጓል። አዳማ ከነማ ከፋሲል ከነማ ጋር ያደረጉትን ተጠባቂ ጨዋታ ሁለት አቻ በሆነ ውጤት አጠናቋል። የአዳማ ከነማን ግቦች ነቢል ኑሪ እንዲሁም ደግሞ አድናን ረሻድ ሲያስቆጥሩ ለፋሲል ከነማ ጌታነህ ከበደ እንዲሁም ደግሞ አንዋር ሙራድ ከመረብ ማሳረፍ ችሏል። ሌላኛው መቀለን ሰባ እንደርታ በበኩሉ ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ማሸነፍም ችሏል። የመቀለን ሰባ እንደርታ የማሸነፊያ ግቦች ሙሉጌታ ወልደ ጊዮርጊስ እንዲሁም ደግሞ ሰለሞን ሀብቴ ሲያስቆጥሩ ለወልዋሎ አዲግራት ዩኒቨርሲቲ ናትናኤል ሰለሞን ብቸኛውን ጎል ከመረብ ማሳረፍም ችሏል። በሌላኛው ጨዋታ ኢትዮ ኤሌክትሪክ ከመቻል ጋር ያደረጉትን ጨዋታ በሽመክት ጉግሳ ብቸኛ ጎል 1-0 በሆነ ውጤት ማሸነፍ ችሏል። ኢትዮ ኤሌክትሪክ የደረጃ ሰንጠረዡ ምን ይመስላል የሚለውን ስንመለከት መቻል በ44 ነጥብ 9ኛ ደረጃ ላይ የተቀመጠ ሲሆን ፋሲል ከነማ በ42 ነጥብ 11ኛ ደረጃ፣ ኢትዮ ኤሌክትሪክ በ41 ነጥብ 12ኛ ደረጃ እንዲሁም በተመሳሳይ መቀሌን ሰባ እንደርታ በ41 ነጥብ በጎል ተበልጦ 13ኛ ደረጃ ላይ የተቀመጠ ሲሆን አዳማ ከነማ በ39 ነጥብ 16ኛ ደረጃ፣ ወልዋሎ አዲግራት ዩኒቨርሲቲ በ19 ነጥብ 18ኛ ደረጃ ላይ በመቀመጥ እንግዲህ መውረዱን ያረጋገጠ ክለብ እንደሆነ ይታወቃል። የሰሜኑ ወልዋሎ አዲግራት ዩኒቨርሲቲ ሌላኛው የኢትዮጵያ ንግድ ባንክ ድል ማድረግም ችሏል። በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ኢትዮጵያ ንግድ ባንክ ወላይታ ዲቻ ጋር ያደረጉትን ጨዋታ 3-2 በሆነ ውጤት አሸንፏል። የኢትዮጵያ ንግድ ባንክን የማሸነፊያ ግቦች አዲስ ግዳይ ኪቲካ ጀማ እንዲሁም ደግሞ ሳይመን ፒተር በመረብ ማሳረፍ እየቻሉ ተጫዋቾች ሲሆን የወላይታ ዲቻን ግቦች ካርሎስ ዳምጦ እንዲሁም ደግሞ እዮብ ተስፋዬ ማስቆጠርም ችሏል። የኢትዮጵያ ንግድ ባንክ ከ9 ጨዋታ በኋላ 3 ነጥብ ማግኘትም ችለዋል። ወላይታ ዲቻ 45 ነጥብ በመያዝ 8ኛ ደረጃ ላይ የተቀመጠ ሲሆን ኢትዮጵያ ንግድ ባንክ በ43 ነጥብ 10ኛ ደረጃ ላይ መቀመጥ ችለዋል። ቀጣይ መርሃ ግብራቸውን ስንመለከት እሁድ ዕለት ወላይታ ዲቻ ከድሬዳዋ ከነማ ሲጫወቱ፣ በተመሳሳይ እሁድ ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ጋር የሚያደርጉት የ36ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ተጠባቂ ጨዋታዎችም ናቸው። ባየር ሙኒክ በሰፊ የጎል ልዩነት አሸንፏል። በክለቦች ዓለም ዋንጫ ውድድር ባየር ሙኒክ የኒውዚላንዱን ክለብ ኦክላንድ ሲቲን 10-0 በሆነ ሰፊ ውጤት አሸንፏል። በጨዋታው ጀማል ሙሴላ ሃትሪክ ሲሰራ ቀሪዎቹን የባየር ሙኒክ ግቦች ኦሊሴ 2 ጎል እንዲሁም ደግሞ ኪንግስሌ ኮማልና ቶማስ ሙለር 2 ጎሎችን ማስቆጠር እየቻሉ ተጫዋችም ናቸው። በጨዋታው 2 ግቦችን አስቆጥሮ አንድ ማቻይቶ ያቀበለው ኦሊሴ የጨዋታው ኮከብ በመባል መመረጡንም ተመልክተናል። በባየር ሙኒክ በዓለም ክለቦች ዋንጫ ውድድር ታሪክ በርካታ የግብ ልዩነት ያሸነፈ ጨዋታም ሆኗል። በቀጣይ መርሃ ግብር ባየር ሙኒክ ቅዳሜ ከቦካ ጁኒየርስ ሲጫወቱ ኦክላንድ ከቤኔፊካ ጋር የሚያደርጉት ጨዋታም ይጠበቃል። ትላንትና እንግዲህ እጅግ በጣም አስገራሚ ውጤቶችን በተመለከትንበት በባየር ሙኒክና በኦክላንድ ሲቲ ጨዋታ መካከል እንግዲህ ከዚህ ቀደም እንደነገርናቸው ማለትም በእሁዱ የጠዋት ፕሮግራሞቻችን እንዳሳወቅናቸው ከሆነ የኦክላንድ ሲቲ ተጫዋቾች እንግዲህ በዚህ ጨዋታ ላይ ይጫወቱ እንጂ ዋና ስራቸው ሌላ ስራ እንደሆነ ነው እየተገለጸ የሚገኘው። የኦክላንድ ሲቲ ሁሉም ተጫዋቾች ማለት ይቻላል ዋና ስራቸው ሌላ ሲሆን በሁለተኛ ደረጃነት ነው ይህን ስራ የሚያደርጉት። በሚከፈላቸውም ገንዘብ የስፖርት ትጥቅ ብቻ እንደሚያሟሉበት ነው እየተገለጸ የሚገኘው። በዚህም ጨዋታ ላይ እንዲሁም ደግሞ በዚህ ውድድር ላይ መገኘታቸውም ለነሱ እጅግ በጣም ትልቅ ስኬት እንደሆነ እየተገለጸም ይገኛል። ዛሬ በዓለም ክለቦች ዋንጫ ውድድር የሚጠበቁ ጨዋታዎች አሉ። ምሽት 4 ሰዓት ላይ በሚጀምረው የቼልሲና የሎስ አንጀለስ ጋላክሲ ጨዋታ ምሽት 4 ሰዓት ላይ የሚጀምር ሲሆን ከዛ በኋላ እንዲሁም ደግሞ ሌሊት የሚደረጉ ጨዋታዎች አሉ። በቦካ ጁኒየርስ እንዲሁም ደግሞ በቤኔፊካ ፍላሚንጎም ከቱኒስ ጋር የሚያደርጉት ተጠባቂ ጨዋታዎችም አሉ። እነዚህን ጨዋታዎች እንግዲህ ምሽት ላይ እንዲሁም ደግሞ ሌሊት ላይ ይደረጋሉ። በእነዚህ ጨዋታዎች እንድትዝናኑ ነው
የተወደዳችሁና የተከበራችሁ የአድማጮቻችን የምንጋብዛችሁ በዚህ ሰዓት ላይ የክለቦች የዓለም ዋንጫ እየተካሄደም ይገኛል። በእነዚህ ጨዋታዎች ራሳችሁን እንድታዝናኑ እንዲሁም ደግሞ ግምታችሁን ኮሜንት ቦክስ ላይ እንድታስቀምጡልን ነው የምንጋብዛችሁ። ኒኮ ዊሊያምስ ባርሴሎናን መቀላቀል መርጧል። ስፔናዊ የአትሌቲኮ ቢልባኦ የፊት መስመር ተጫዋች የሆነው ኒኮ ዊሊያምስ በዚህ ክረምት ባርሴሎናን መቀላቀል እንደሚፈልግ ነው የገለጸው። ተጫዋቹ ባርሴሎናን መቀላቀል እንደሚፈልግ እሱ ለሚፈልጉ ክለቦች እንዳሳወቀ እንዲሁም ደግሞ ክለቦቹ መረጃ እንዳላቸው ተነግሯል። ተጫዋቹ ባርሴሎናን መቀላቀል ህልም መሆኑ ሲገለጽ የዝውውር መሳካት በባርሴሎና እጅ መሆኑ ነው የተዘገበው። ኒኮ ዊሊያምስ ለማስፈረም አርሰናል እንዲሁም ደግሞ ባየር ሙኒክ ፍላጎት እንዳላቸው ይታወቃል። በተለይም አርሰናል በሚካኤል አርቴታ እየተመራ ስፔናዊ ተጫዋች የግሉ ለማድረግ ብዙ ሙከራዎች እያደረገም ይገኛል። በሊያንድሮ ትሮዛርድ ያልተማመነው ሚካኤል አርቴታ እንዲሁም ደግሞ በጋብሪኤል ማርቲኔሊ ያልተማመነው ይሁ አሰልጣኝ ይህን ተጫዋች በዛ ቦታ ላይ ጥሩ የክንፍ ተጫዋች ይሆናል ብለውም ያስባሉ። አንደኛው ኢላማቸው እንደሆነም ይታወቃል። ከዚህም በተጨማሪ እንግዲህ የሪያል ማድሪዱን ተጫዋች ሮድሪጎ ጉዌዥንም በተቃራኒው በሳካ ቦታ እንደሚፈልጉት እንዲሁም ደግሞ በዚህ ቦታ ላይም ጥሩ ተመራጭ እንደሚሆን ነው እየተገለጸ የሚገኘው። ከነዚህ ሁለቱ ተጫዋቾች አንዱን ለማምጣት ጥሩ ጥረት ላይ እያደረጉ የነበሩት አሰልጣኝ ሚካኤል አርቴታ ነገር ግን ኒኮ ዊሊያምስ እዛው ስፔን በመቆየት በባርሴሎና በባስክ እንግዲህ መቆየት እንደሚፈልግ ነው የገለጸም የሚገኘው። የኒኮ ዝውውር ገና አልተጠናቀቀም። በእርግጥ ተጫዋቹ ለባርሳ ቅድሚያ ይሰጣል። ባርሳም በተጫዋቹ ላይ ውሳኔ አልሰጠም። ሌሎች ክለቦች አሁን ላይም በዝውውር ላይ እንደሚሰሩ ተዘግቧል ሲል ፋብሪዚዮ ሮማኖ ይዞት የወጣው መረጃ ያሳያል። በአሁኑ ሰዓት ላይ ይህንን ነገር ያሳወቅ እንጂ ምንም ያልተረጋገጠ ጉዳይ ነው። በተለይም በክለቦቹ መካከል የሚደረገው ድርድር እንዲሁም ደግሞ የባርሳ ፈቃደኝነት ወሳኙን ሚና ይጫወታል። ለዚህም ይህ ነገር የማይሳካ ከሆነ ወደ ሌሎች ክለቦች ሊሄድ ይችላል ሲል ነው እየገለጸ የሚገኘው። አርሰናል የማይክል ሉዊስ ስኬሊን ኮንትራት እንደሚያራዘሙ እርግጠኞች ናቸው። ከሪያል ማድሪድ ስሙ የተያዘው ይሁ የአርሰናልን ተጫዋች እንግዲህ እየተመለከቱ የሚገኙ ሲሆኑ እንደሚያስጨንቀው እንዲሁም ደግሞ ስኬሊንም በአርሰናል መቆየት እንደሚፈልግ ነው ፋብሪዚዮ ሮማኖ እየገለጸም የሚገኘው። ከዚህ በፊትም ይህንኑ ታዳጊ እንደሚፈልጉት መረጃዎች ወጥቷል። ነገር ግን አርሰናሎች እርግጠኞች ናቸው ይህን ተጫዋች በማቆየት። አርሰናል ቪክተር ዮኮረሽ ያቀረበው ጥያቄ ምንም የለም። አርሰናል ስለ ተጫዋቹ ጠይቋል፣ እንዲሁም ንግግር አድርገዋል። አርሰናል ከሼሽኮ ወይም ከቪክተር ዮኮረሽ ለማስፈረም ሊወስን የዝውውር ጥያቄ እንደሚያቀርብ ተዘግቧል ሲል አንድ ጥብቅ መረጃ አግኝቻለሁ ሲል ነው የሆነ መረጃን ይዞት መውጣትም እየቻለው። ከነዚህ ሁለቱ ተጫዋቾች አንዱ በአርሰናል ቤት እንመለከታለን። በተለይም በሚኬል አርቴታ እንዲሁም ደግሞ በስፖርቲንግ ዳይሬክተሩ አንድሪያ በርታ መካከል ከፍተኛ ልዩነቶችም አሉ። አንድሪያ በርታ ቪክተር ዮኮረሽን ሲመርጥ አርሰናል ወይም ደግሞ ሚኬል አርቴታ ቤንጃሚን ሴስኮ ምርጫቸው እንደሆነ እየተገለጸ ይገኛል። ይህ ነገር እስካሁን ድረስ እንዳልጠበበ ነው እየተገለጸ የሚገኘው። እነዚህ ሁለቱ ተጫዋቾች በአርሰናል ራዳር ውስጥ እያሉ ሲሆን አርሰናልም ሁለቱን ተጫዋቾች እያነጋገረም ይገኛል። የፖርቹጋሉ ክለብ ፖርቶ እንግሊዛዊን ድንቅ ባለ ተሰጥኦ ተጫዋች ታይለር ዲቢሊንግን በ25 ሚሊዮን ዩሮ ለማስፈረም እየሞከሩ ነው ሲል ሪካርድ ፖርቹጋል አስነብቧል። የዚህ የማንቸስተር ዩናይትድ ድንቅ ተጫዋች የሆነው በፖርቶ ራዳር ውስጥ እንዳለ ነው እየተገለጸ የሚገኘው። ምናልባት ማንቸስተር ዩናይትዶች የፋይናንሺያል ፌር ፕሌይ ህጋቸውን እንግዲህ ላለመጣት ሲሉ ምናልባት የመሸጥ እድላቸውም ሊኖር ይችላል። ባለፈው ማንቸስተር ዩናይትድ ዲቢሊንግን ማስፈረም ይፈልጋል ሲባል በ100 ሚሊዮን ዩሮ ነው የሚሸጠው እያሉ መረጃ ሲያናፍሱ ነበር። ነገር ግን በአሁኑ ሰዓት ላይ የተጫዋች በማንቸስተር ዩናይትድ ራዳር ውስጥ እንደሚገኝ እንዲሁም ደግሞ በ25 ሚሊዮን ፓውንድ የመግዛት እድል ሊገጥማቸው እንደሚችሉ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ከሁጎ ኤኪቲኬ ተጫዋቾች ጋር ግንኙነት እያደረገ ሲሆን በተጫዋቹ ላይ ያለው ፍላጎት ከፍተኛ እንዲሁም ደግሞ ግልጽ ማድረግም ችሏል። በአሁኑ ሰዓት ላይ ማንቸስተር ዩናይትድ ከኢንትራንክ ፍራንክፈርት እንዲሁም ደግሞ ከተጫዋቹ ጋር ንግግር በማድረግ ላይ የሚገኝ ሲሆን እስካሁንም ምንም አይነት ተጨባጭ ሁኔታም የለም። ዘገባው የጀርመን ስፖርቲንግ በመመዝገብ እውቅናውን ያገኘው የጋዜጠኛ ፍሎሪያን ፕሌተስበርግ ነው። ማቲያስ ኩኛ በማንቸስተር ዩናይትድ ከየትኛው ብራዚላዊ ተጫዋች ጋር አብሮ መጫወት እንደሚፈልግ ተጠይቆ ነበር። በመልሱም እንግዲህ ከምርጡ ወዳጄ አንቶኒ ጋር ብጫወት ደስ ይለኛል ሲል ነው እየገለጸ የሚገኘው። ምንም እንኳን ማንቸስተር ዩናይትድ አንቶኒን ዳግም ይጠቀመዋል ተብሎ ባይጠበቅም ማቲያስ ኩኛ ከዚህ ተጫዋች ጋር ብጫወት ደስ ይለኛል ነው እያለ የሚገኘው። አንቶኒ በአሁኑ ሰዓት ላይ በማንቸስተር ዩናይትድ ይገኛል፣ የውሰት ዝውውሩን በማጠናቀቅ በመመለሱ ማለት ነው። ሪያን ቸርኪም ይናገራል። ያኔ ማንቸስተር ዩናይትድ ሊዮንን ሲያሸንፍ ደስ አላለኝም ነበር፣ ምክንያቱም ሊዮንን ስለነበርኩኝ አሁን ላይ በማንቹሪያን ደርቢ በጨዋታ ግብዓተ መሬታቸውን ለመፈጸም በጣም ቸኩያለሁ ሲል ነው እየገለጸ የሚገኘው። በሊዮን 5-4 በሆነ ውጤት እንግዲህ ሊዮኖች መሸነፋቸውን ተመልክተን ነበር። በተለይም በዩሮፓ ሊጉ ያጨዋታ እጅግ በጣም አናዶኝ ነበር። ነገር ግን በማንቹሪያን ደርቢ ይህንን ግብዓተ መሬት እንደመፈጸም እርግጠኛ ነኝ ሲል ነው እየገለጸም የሚገኘው። ሁጎ ኤኪቲኬ ማንቸስተር ዩናይትድን ለመቀላቀል ፈቃደኛ ነው። በማንቸስተር ዩናይትድ ሰዎች ከወንድሙ ጋር ንግግሮችም ተደርጓል። እስካሁን ድረስ በሁጎ ኤኪቲኬ ጉዳይ ዙሪያ ኢንትራንክ ፍራንክፈርትን ያነጋገረ ብቸኛው ፈላጊ ማንቸስተር ዩናይትድ እንደሆነ ነው እየተገለጸ የሚገኘው። ሊቨርፑል እንዲሁም ደግሞ ቼልሲ ከፍላጎት ባለፈ ከክለቡ ጋር ንግግሮች አልጀመሩም ሲል
ቢልድ ይዞት የወጣው መረጃም ያሳያል። ማንቸስተር ዩናይትድ ከየትኛውም ክለብ በላይ ማንቸስተርን ያስቀደመ የብራያን ምቤሞን ዝውውር በፍጥነት ማጠናቀቅም ይፈልጋል። ሆኖም ዝውውሩን በታሰበው ልክ እየሄደ እንዳልሆነ ሲገለጽ ለስምምነቱ መዘግየት ምክንያት የሆነው የጥቂቶች ሚሊዮኖች ልዩነት መሆኑ ነው ማርካ ይዞት የወጣው መረጃም የሚያሳየው። እንዲሁ ቱቶ መርካቶ ከጣሊያን ይዞት የወጣው መረጃ እንደሚያሳየው ከሆነ በዚህ ተጫዋች ላይ ማንቸስተር ዩናይትድ ከፍተኛ ፍላጎትም አለው። ነገር ግን በአሁኑ ሰዓት ላይ የጥቂት ሚሊዮን ዩሮዎች ልዩነት ብቻ እንዳለ መረጃም ያሳያል። ሪያን ቸርኪ ይናገራል። ባላንዶር ማሸነፍ እችላለሁ ሲል ነው የተናገረው። የፈረንሳዩ የማንቸስተር ሲቲ አዲስ ፈራሚ ሪያን ቸርኪ በቀጣይ ባላንዶር ሽልማት የማሸነፍ ህልም እንዳለውም ገልጿል። ተጫዋቹ አክሎም ማንቸስተር ሲቲን ለመቀላቀል የመረጠው ይህንን የባላንዶር ህልሙን ለማሳካት አልሞ መሆኑን ተናግሯል። የ21 ዓመቱ ሪያን ቸርኪ 36.5 ሚሊዮን ዩሮ ወጥቶበት ለማንቸስተር ሲቲ መፈረሙ የቅርብ ጊዜ ትውስታችን ነው። ሮድሪጎ ባላንዶር ሲያሸንፍ የማንቸስተር ሲቲ ተጫዋች ሆኖ ማሳካት የሚቻል እንደሆነ አሳይቶናል ያለው ተጫዋቹ አሁን እዚህ ያለው ለዚህ ነው ሲል ነው የተናገረው። ሪያን ቸርኪ በትላንትናው በአሜሪካ የሚገኘው የማንቸስተር ሲቲ ስብስብ ልምምድ ላይ ተቀላቅሎ መስራትም ችሏል። ጣሊያን አዲስ አሰልጣኝ በኃላፊነትም ሾማለች። ከአሰልጣኝ ሉቺያኖ ስፓኔቲ ጋር የተለያዩ የጣሊያን ብሔራዊ ቡድን አዲስ አሰልጣኝ በኃላፊነት መሾማቸው ነው የተገለጸው። ብሔራዊ ቡድኑ የቀድሞ ተጫዋቹን አሰልጣኝ ዣሮኖ ጋቱሶን በኃላፊነት መሾማቸው የተገለጸ ሲሆን የጣሊያን እግር ኳስ ፌዴሬሽን ፕሬዚዳንት ጋብሪኤል ግራቪና ከአሰልጣኝ ጋቱሶ የጣሊያን እግር ኳስ ምልክት ነው ሲሉ ለሹመቱም ተናግሯል። አሰልጣኝ በሚቀጥለው ሐሙስ ሮም ተገኝቶ በይፋ ከብሔራዊ ቡድኑ ጋር እንደሚታወቅም ተዘግቧል። አርሰናል በቪክተር ዮኬሬሽ ዝውውር ላይ ተቀዛቅዟል። የተጫዋቹ ዋጋ ውድ በመሆኑ መድፈኞቹ በድጋሚ ወደ ቤንጃሚን ሼሽኮ ፊታቸውን አዝሯል ይለናል ሪኮርድ ፖርቹጋል ባወጣው መረጃ መሰረት። ፋብሪዚዮ ሮማኖ ይዞት የወጣው መረጃ ደግሞ ስንመለከት ቪክተር ዮኬሬሽ ማንቸስተር ዩናይትድን አልፈልግም ብሎ አልተናገረም። ነገር ግን ለዩናይትድ ቅርበት ያላቸው ሰዎች ለአርሰናል ቅድሚያ እንደሚሰጥ ይሰማቸዋል። ልጁ በአውሮፓ ሻምፒዮንስ ሊግ መጫወት ይፈልጋል ሲል ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ ወደ ክስ አመራለሁ ያለው ቪክተር ዮኬሬሽ እንግዲህ በሁለቱም ክለቦች መካከል ያለውን ድርድር እስካሁን ግልጽ አልሆነለትም። በአርሰናል በኩል ይፈልጋል። ነገር ግን እስከ 80 ሚሊዮን ዩሮ እየተጠየቀው ገንዘብ ለአርሰናል እጅግ በጣም ብዙ መሆኑ ነው እየተገለጸ የሚገኘው። ለዚህም ምክንያት እንደመሆን እንግዲህ በዚህ ሳለ ወደ ቤንጃሚን ሴስኮ ፊታቸውን እንዳዞሩ ታማኒው ሪኮርድ ፖርቹጋል ከፖርቹጋል ይዞት የወጣው መረጃም ያሳያል። እንዲሁ ፋብሪዚዮ ሮማኖ ጨምሮ ሌሎች ታማኝ ምንጮች እንደገለጹት ከሆነ አርሰናል በሁለቱ አጥቂዎች ዙሪያ ከወኪሎቻቸው እንዲህ ደግሞ ከክለቦቻቸው ጋር ንግግር አድርጓል። ሁለቱም አጥቂዎች አርሰናልን መቀላቀል ይፈልጋሉ። አርሰናል የመጀመሪያ ምርጫቸው ነው። ከሁለቱ አንዱ ወስኖ ማምጣት ያለበት በርታ እንዲሁም ደግሞ አርሰናሎች እንደሆነ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ከዚህ ዝውውሮች ጀርባ እንዳለም ነው መረጃዎች በስፋት የሚገለጹት። በማንቸስተር ዩናይትድ እንዲሁም ደግሞ በሁጎ ኤኪቲኬ ወኪሎች መካከል ባለፉት 2 ቀናት የተደረጉት ንግግሮች በይበልጥ ተጨባጭ ሆኗል። ንግግሩ ተጫዋቹንም ጭምር ያሳተፈ ሲሆን አዎንታዊ ውይይት የተደረገም ሲሆን ቀደም ብሎ እንደተገለጸው ማንቸስተር ዩናይትድ ከኢንትራንክ ፍራንክፈርት ጋር ተወያይቷል። እናም መደረግ ያለበትን ነገር እያውቃሉ ሲል ፉት መርካቶ ይዞት የወጣው ዘገባም ያሳያል። ይህን ተጫዋች ማንቸስተር ዩናይትዶች በቪክተር ዮኬሬሽ ቦታ እንዲሁም ደግሞ በቤንጃሚን ሼሽኮ ቦታ ተመራጭ በማድረግ እንግዲህ የአጥቂ ስፍራ ቦታቸውን ለመግዛትም ያስባሉ። ኢንተር ሚላን በራስመስ ሆይሉንድ ላይ እየገፋም ይገኛል። የሴሪያው ክለብ ኢንተር ሚላን ራስመስ ሆይሉንድን ለማስፈረም የሚደረገውን ጥረት አጠናክሮም ቀጥሏል። ዴንማርካዊ የፊት መስመር ተጫዋች የሆነው ራስመስ ሆይሉንድ ወደ ጣሊያን በመመለስ ኑራዜሪዎችን ለመቀላቀል ፈቃደኝነቱን ማሳየቱም ተመላክቷል። ይህንንም ተከትሎ ኢንተሮች በቀጣይ በዝውውር ዙሪያ ከማንቸስተር ዩናይትድ ባለስልጣናት ጋር ድርድሮች እንደሚያደርጉም ተገልጿል። ኢንተር ሚላን ተጫዋቹን በውሰት ውል እንዲሁም ደግሞ በ40 ሚሊዮን ፓውንድ በቋሚ ለማስፈረም በሚያስችል ስምምነት ዝውውሩን ማጠናቀቅ እንደሚፈልጉም ነው እየተገለጸ የሚገኘው። ዘገባው ከጋዜጣ ዴሊ ስፖርት እንዲሁም ደግሞ ኮር ስፖርት የተውጣጣ ነው። የ26 ዓመቱ ፈረንሳዊ ተጫዋች ኪሊያን ምባፔ በስፔን አሰልጣኝ ዣቪ አሎንሶ ስር በአጥቂ ስፍራ ይጫወታል ሲል ማርካም ገልጿል። ኪሊያን ምባፔ በዣቪ አሎንሶ ስር 2 ልምምድ ክፍለ ጊዜዎችን ያደረገ ሲሆን በልምምድ ክፍለ ጊዜዎችም በእንቅስቃሴዎቹ እንዲሁም ደግሞ በብቃቱ አሰልጣኝ አዲስ ሀሳቦች እንደመጣለትም ነው መረጃዎች የሚያሳዩት። ፍራንኮ ማስታንቱኖ በክለቡ እንዲሁም ደግሞ ዓለም ክለቦች ዋንጫ ድርድር እስከ መጨረሻው ቅጽበታዊ ድረስ ለመቆየት ሲጥር ነበር። ሊቨር ፕሌት ተጫዋቹን ፍራንኮ ማስታንቱኖን እስከ ዓለም ክለቦች ዋንጫ እንዲቆይ በሪያል ማድሪድ በጣም ጫና ፈጥሯል። ሪያል ማድሪድ በድርድር ላይ በጣም ከባድ ነበር። በመጨረሻም ጓደኛሞች ሆነናል ሲል ጆርጅ ብሪቶ የሊቨር ፕሌት ፕሬዚዳንት ሀሳባቸውንም ሰጥቷል። የፍራንኮ ማስታንቱኖን በሪያል ማድሪድ የመጫወት ህልም ለመስበር አልፈለግንም ነበር ሲልም ነው ስለ ተጫዋቹ ዝውውር መናገርም የቻሉት። ሮድሪጎ ጉዌዥ ወደ አርሰናል ለመቀላቀል በሚወጡ መረጃዎች ምን ትላለህ ተብሎ ተጠይቆ ነበር። የ27 ዓመቱ ብራዚላዊ የአርሰናል መሀል ተከላካይ ጋብሪኤል ማጋሌዝ ይናገራል። ምንም ነገር አላውቅም፣ ነገር ግን እንዲመጣ እፈልጋለሁ። እሱ ትልቅ ክስተት የሆነ ተጫዋች ነው። ሁሉም ነገር በእኔ ላይ ቢጣል እመርጣለሁ ሲል ነው ሀሳቡንም መስጠት እየቻሉ። የተጫዋች በእኛ ክለብ ማየት እፈልጋለሁ ሲል ሀሳቡንም ሰጥቷል።
በርካታ የእንግሊዝ ፕሪሚየር ሊግ ተጫዋች በዚህ ክረምት የተጫዋቾች የዝውውር መስኮት ወደ ሌላ ክለብ ያመራሉ ተብሎም ይጠበቃል። ከወዲሁ ትልቅ ተጫዋቾች ወደ ሌላ ክለብ ለመዘዋወር የጀመሩ ሲሆን አሌክሳንደር አርኖልድ እንዲሁም ደግሞ ሊያም ዴላፕ ተጠቃሽም ናቸው። አሁን ላይ ትልቅ የፕሪሚየር ሊግ ተጫዋች ክለቦቻቸው በመልቀቅ ወደ ሌላ ክለብ ማምራት እንደሚያስፈልጋቸውም ተናግሯል። ወደ ሌላ ክለብ ይዘዋወራሉ ተብለው የሚጠበቁ ተጫዋቾችን ስንመለከት በሊቨርፑል የሚገኘው የ9 ቁጥር ወይም ደግሞ የአጥቂ ስፍራ ተጫዋች የሆነው ዳርዊን ኑኔዝ ከሊቨርፑል ጋር የመለያየት እድሉ እጅግ በጣም እየሰፋ ይገኛል። ሌላኛው የማንቸስተር ዩናይትድ ምሩቅ የሆነው ማርከስ ራሽፎርድ ነው። ይህ ተጫዋች እንግዲህ በውሰት አስቶን ቪላ ማሳለፉ እንዲሁም ደግሞ በጉዳት ምክንያት ዳግም ወደ ኦልትራፎርድ መመለሱን ተመልክተን ነበር። በአሁኑ ሰዓት ላይ ልምምድም ጀምሯል። ነገር ግን በአሰልጣኝ ሩበን አሞሪም አለመፈለጉ እንዲሁም ደግሞ በባህሪ ምክንያት የተለየው ማርከስ ራሽፎርድ ወደ ሌሎች ክለቦች ይሄዳል ተብሎም ይጠበቃል። ባርሴሎና የእሱ ፈላጊ እንደሆነም ይታወቃል። እሱም ወደ ስፔን የማምራት ፍላጎት አለው። ይህም ከማንቸስተር ዩናይትድ ጋር ይለያያል ተብሎ የሚጠበቀው ተጫዋች ነው። ሌላኛው የማንቸስተር ሲቲው ውሃ ሰማያዊ ተጫዋች ጃክ ግሪሊሽ ነው። ይህ ተጫዋች በዚህ ዓመት ማለትም በተጠናቀቀው የ2024-25 የውድድር ዘመን እንግዲህ ጥሩ ብቃትን ያላሳየ እንዲሁም ደግሞ ብዙ የመጫወቻ ጊዜን ያላገኘ ተጫዋች ነው። ይህም ከውሃ ሰማያዊዎቹ ጋር ይለያያል ተብሎ የሚጠበቀው ሌላኛው ተጫዋች ሲሆን መዳረሻው እስካሁን ድረስ አልታወቀም። ቶተናም የእሱም ፈላጊ ነው። ራሂም ስተርሊንግም የሚጠቀስ ሌላኛው ተጫዋች ነው። የቼልሲ ንብረት የሆነው በዚህ ዓመት በአርሰናል ማሳለፍ የቻለው 3 ያክል ጨዋታዎችን ብቻ ነው በእንግሊዝ ፕሪሚየር ሊግ ማድረግም እየቻለው። ይህ ተጫዋች እንግዲህ ሚኬል አርቴታ ስር በውሰት ቢመጣም እንግዲህ በርካታ ጨዋታዎችን ማድረግም አልቻለም። በዚህም ወደ ቼልሲ ቢመለስም እንግዲህ ምንም ማድረግ አልቻለም። በአሁኑ ሰዓት ላይ በዓለም ክለቦች ዋንጫ ላይ እንደማይሳተፍም ተረጋግጧል። ወደ ሌሎች ክለቦች የመሄድም እድል አለው። ምናልባትም እንግዲህ ከእንግሊዝ ውጭ የሚሳተፍ ወይም ደግሞ የመጫወት እድል እንዳለው ነው እየተገለጸ የሚገኘው። ሌላኛው ክሪስቶፈር ንኩንኩ ነው። ይህም ከቼልሲ ንብረት የሆነው ተጫዋች እንግዲህ ከቼልሲ ጋር ይለያያል ተብሎ የሚጠበቅ ተጫዋች ነው። ምንም እንኳን በጀርመን እጅግ በጣም ድንቅ አቋሙን አሳይቶ ወደ ቼልሲ ቢመጣም የተጠበቀውን ያክል በቼልሲ ቤት ማድረግም አልቻለም። በዚህም የተነሳ ቼልሲዎች ይህንን ተጫዋች ይሸጡታል ተብሎም ይጠበቃል። ከዚህ በፊት አርሰናል እንዲሁም ደግሞ ማንቸስተር ዩናይትድ ፈላጊ ነበሩ። ነገር ግን በአሁኑ ሰዓት ላይ ምንም አይነት ክለብ ለዚህ ተጫዋች ምንም አይነት ጥያቄ እንዳላደረገ ነው እየተገለጸ የሚገኘው። ነገር ግን ከቼልሲ ጋር ይለያያል ተብሎ ይጠበቃል። ሌላኛው አርማንዶ ባሮሃ ነው። ይህም እንግዲህ ከቼልሲ ጋር የሚለያየው ሌላኛው ተጫዋች ሲሆን ፍሬድሪኮ ኬዛም ከሊቨርፑል ይለያያል ተብሎ ይጠበቃል። ዳግም ወደ ጣሊያን ሊግ ወደ ጁቬንቱስ የመሄድ እድል ሊኖረው እንደሚችል ነው እየተገለጸ የሚገኘው። ምናልባትም ጣሊያን መዳረሻው ሊሆን እንደሚችል ተገልጿል። በዚህ ዓመት እንግዲህ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳት የቻለው ፍሬድሪኮ ኬዛ ዳግም ከአንድ ዓመት በኋላ ወደ ጣሊያን ሴሪየም ይመለሳል ተብሏል። ሌላኛው የአንፊልድ ምሩቅ የሆነው ሃርቬ ኤሊዮት ይህንም ተጫዋች እንግዲህ እስካሁን ድረስ ይልቀቅ አይልቀቅ አልታወቀም። ተጫዋቹ የመጫወቻ ጊዜን ይፈልጋል። በአንፊልድ ቢጫወት ደስ ይለዋል። ነገር ግን በዚህ ዓመት በተለይም በአሰልጣኝ አርኔ ስሎት ብዙ የመጫወቻ ጊዜ ማግኘትም አልቻለም። በዚህ የተነሳ ይህን ነገር ለማሳካት በአንፊልድ እታገላለሁ፣ ነገር ግን ይህ ነገር የማይሆን ከሆነ ምርጬን ወደ ሌሎች ክለቦች አድርጋለሁ ሲል ነው መናገርም የቻለው። ማርቲን ዱብራቭካም ሌላኛው ተጫዋች ነው። ይህም የበረኛ ቦታ ተጫዋች እንግዲህ ሊለቃል ተብሎ የሚጠበቅ ሲሆን ኦሌክዛንደር ዚንቼንኮ አዲስ ክለብ መቀላቀል ያስፈልገዋል እንዲባልም ያስገድዷል። ይህም ተጫዋች በአርሰናል ቤት እንግዲህ በዚህ ዓመት በተለያዩ ተጫዋቾች በተለይም በማይክል ሉዊስ ስኬሊ ቦታው የተቀማ ተጫዋች ነው። በዚህም የተነሳ ወደ ሌሎች ክለቦች ይሄዳል ተብሎም ይጠበቃል። ግብጻዊው ጥበበኛ ሞሐመድ ሳላ 33ኛ ዓመቱን ይዟል። እሱ በችሎታው በሚታይ ግልጽ ጥበቡ እንዲሁም ደግሞ በጽናት እንዲሁም ደግሞ ለቡድኑ ባለው ቁርጠኝነት የሚታወቅ እጅግ አስደናቂ እንዲሁም ደግሞ ተወዳዳሪ የማይገኝለት የእግር ኳስ ጠቢብ ነው። እሱ በተለየ የእግር ኳስ በሚገርም ፍጥነቱ እንዲሁም ደግሞ ግቦቹን በማስቆጠር ባለው ብቃት በሜዳ ላይ በሌሎች ተቀናቃኞች ቡድን ለሚመጣ ምንም አይነት ጥቃት መፍትሄ ለመስጠት ምህረት የሌለው ተጫዋችም ነው። ከቡድን ጓደኞቹ እንዲሁም ደግሞ ከድጋፍ በመስጠት እንዲሁም ቡድኑን በማነሳሳት የሚታወቅ ታላቅ ስብዕና ያለው ሰው ጭምር ነው። የእሱ ተወዳዳሪነት መንፈስ እንዲሁም ደግሞ ለጨዋታ ያለው ፍቅር በሁሉም ዘንድ አድናቆትን ያተረፈ ሲሆን መግለጫው ቃላት እየጠፋለት እንዲሁም ደግሞ በእርግጠኝነት በእግር ኳስ ታሪክ ፈጽሞ የማይረሳው ስም ሞሐመድ ሳላ ሐሚድ ሙሁሩዝ ጋሊ ነው። ሞሐመድ ሳላ በሊቨርፑል ቤት እያሳካቸው አንዳንድ ስኬቶችን ስንመለከት 401 ጨዋታዎችን ማድረግ እየቻለ ሲሆን ይህ ግብጻዊ ፈርዖን 245 ጎሎችን ለሊቨርፑል ያስቆጠረም ተጫዋች ነው። 110 አሲስቶች ያሉት ተጫዋች ሲሆን በአንፊልድ የአውሮፓ ቻምፒየንስ ሊግን፣ የአውሮፓ ሱፐር ካፕ፣ የዓለም ክለቦች ዋንጫ እንዲሁም ደግሞ የፕሪሚየር ሊግን 2 ጊዜ ማንሳት እየቻለ ሲሆን የካራባው ካፕ ዋንጫንም 2 ጊዜ ማንሳትም ችሏል። በኤፍኤ ካፑም እንዲህ ዋንጫ ያሳካ ሲሆን ኮሚኒቲ ሺልድም ማሳካትም ችሏል። የሊቨርፑል የዓመቱ ምርጥ ተጫዋች በመባል 4 ጊዜ ተመርጧል። የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪም በመሆን 4 ጊዜ ማጠናቀቅ ችሏል። በዚህ ዓመትም እንግዲህ የሚታወስ ጉዳይ ነው። የፒኤፍኤ የእንግሊዝ ፕሪሚየር ሊግ የደጋፊዎች የዓመቱ ምርጥ ተጫዋች በመባል 2 ጊዜ የተመረጠ ሲሆን የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋችን በመባል ደግሞ 3
3 ጊዜ አሸንፏል። የፕሪሚየር ሊጉ የአመቱ ምርጥ ጨዋታ አቀጣጣይ በመባልም እንዲሁ 2 ጊዜ ማሸነፍም ችሏል። የቢቢሲ የአመቱ ምርጥ አፍሪካዊ ተጫዋች በመባል 2 ጊዜ ያሸነፈ ተጫዋች ነው። የግብጻዊ ንጉስ መሐመድ ሳላ ሪካርዶችን ደግሞ ስንመለከት በእንግሊዝ ፕሪሚየር ሊግ ታሪክ ብዙ ግቦችን ያስቆጠረ እንግሊዛዊ ያልሆነ ተጫዋች ሲሆን በዛም ደግሞ በ38 ጨዋታዎች 47 የግብ አስተዋጽኦ ያደረገ ብቸኛም ተጫዋች ነው። በአንድ የውድድር ዘመን ውስጥ የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች ወርቅ ጫማ አሸናፊ እንዲሁም ደግሞ የአመቱ ምርጥ ጨዋታ አቀጣጣይ ሽልማትን ያሸነፈ ብቸኛ ተጫዋች እንደሆነ ነው ሪካርዶም የሚያሳየል። ከቴሪ ሄነሪ ጋር እኩል በመሆን 4 የወርቅ ጫማዎችን ያሸነፈ ከሃሪ ኬን እንዲሁም ደግሞ ከሰርጂዮ አጉዌሮ ጋር እኩል በመሆን ደግሞ ብዙ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋችነትን ያሸነፈም ፈርጥ ተጫዋች ነው። በሊቨርፑል ታሪክ ውስጥ በሁሉም ውድድር መድረክ ላይ በ8 ተከታታይ የውድድር አመት ከ20 በላይ ጎሎችን ያስቆጠረ የመጀመሪያው ተጫዋችም ነው። በተከታታይ ከ10 በላይ ጨዋታዎች ላይ ጎል ወይም ደግሞ አሲስት ማድረግ የቻለ በእንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያው ተጫዋች እንደሆነ ነው ሪካርዶቹም የሚያሳየን። ይህ ድንቅ ግብጻዊ ተጫዋች እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ በሁለት የተለያዩ የውድድር አመታት ውስጥ ከ40 በላይ የግብ አስተዋጽኦ ማበርከት የቻለ የመጀመሪያው ተጫዋችም ያደርጓል። በአንድ የውድድር ዘመን በእንግሊዝ ፕሪሚየር ሊግ ከሜዳ ውጪ 27 የግብ እድሎችን ማበርከት የቻለም ብቸኛው ተጫዋች ነው። በአውሮፓ ሻምፒዮንስ ሊግ ብዙ ጎሎችን ማስቆጠር የቻለው ብቸኛው አፍሪካዊ ተጫዋችም እንደሆነ ሪካርዶም ያሳየናል። ከዚህም በላይ ብዙ የሪካርድ ባለቤት የሆነው መሐመድ ሳላ የ33ኛ አመቱን ክብረ በዓል ወይም ደግሞ የልደት በዓል እያከበረም ይገኛል። ሉካስ ሄርናንዴዝ ዴምቤሌ ባላንዶር ይገባዋል ሲል ተናግሯል። ፈረንሳዊ የፒኤስጂ ተጫዋች ሉካስ ሄርናንዴዝ በዚህ አመት የኡስማን ዴምቤሌን ያህል ጥሩ አመት ያሳለፈ ተጫዋች አለመኖሩን ነው የገለጸው። በግል አፈጻጸም የዴምቤሌን ያህል ጥሩ አመት ያሳለፈ ተጫዋች የለም፣ ባላንዶር ይገባዋል ሲል ሉካስ ሄርናንዴዝ ተናግሯል። ዴምቤሌ በየትኛውም መንገድ አስደናቂ አመት አሳልፏል፣ ድምጻቸውን ለሶ እንደሚሰጡ ተስፋ አድርጋለሁም ሲል ሉካስ ሄርናንዴዝ የክለቡ አጋር እንዲሁም ደግሞ የሀገሩ አጋር ተጫዋች ሀሳቡንም ሰጥቷል። የተወደዳችሁና የተከበራችሁ ለማጅ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር።